ቅመሞች በያላችሁበት የዓለም ዳርቻ ሰላም ፍቅር እንደሆናችሁ ባለሙሉ ተስፋ ነኝ ማለት ነው። ዛሬ እንግዲህ ተወዳጁ አደራ ድራማ ይዤላችሁ መጥቻለሁ ማለት ነው። እንግዲህ አደራ ድራማ ክፍል 87ን ይዤላችሁ ስመጣ ማለት ነው የወይዘሮ ሰላም የሀይሉ ልጅ ነኝ ብሎ እንግዲህ በሀይሉ ወይዘሮ ሰላምን ለመበቀል ጆን የሚባል ሰው ወደ ቤት ልኳል ማለት ነው። ያ ሰውም እንግዲህ በሀይሉ ልጅ እንዳለው ሰላም ታውቃለች። ስለዚህ እሱን ልጁን የምታውቅ እሷና ሰላም ብቻ ነበሩ። ስለዚህም የበሀይሉ ልጅ ነኝ ብሎ ወደ ሰላም ቤት ገባ። ወደ ሰላም ቤት ሲገባ እንግዲህ ሰላም ምንም የምታውቀው ነገር የለም። ከሰላም ጋር መኖር ይጀምራል። ከዛም ስለሆነ ታሪክ አንስቶላት ብሌንን ሊገላት ይፈልጋል። ምክንያቱም በሀይሉ ሰላም ናት የእናትና አባት ገዳይ በማለት ለጆን ይነግረዋል ማለት ነው። ጆንም እንግዲህ እሷን ለመበቀል ወደ ሰላም ቤት ይገባል። ግን ከዚህ ላይ ጆን እውነታውን ማወቅ አለበት ብዬ አስባለሁ። ምክንያቱም ሰላም ከሁሉም ከደሙም ነፃ ነች። ሰላም ምንም አይነት ነገር ያደረገችው ነገር የለም። የጆንን አባት የገደለበት በሀይሉ ነው። ሆኖም ግን ጆን ደግሞ እሷ እንደገደለች እና እንዳስገደለችበት ከሳሚ ጋር ሆና ነው የሚያውቀው። ይሄ ደግሞ ፍጹም ስህተት ነው። ጆን እውነቱን ማወቅ አለበት ብዬ አስባለሁ፣ እንደኔ ማለት ነው። እንግዲህ ሳሚም ብሌንን በጣም ይወዳታል። ዳግምም ደግሞ ከሳሚ ጋር ሲያያት ይጠረጥራትና ከሳሚ ጋር የሆነ የተደበቀ ግንኙነት አለሽ አንቺ ከሃዲ፣ እኔን ካድሽኝ፣ እኔ እኮ እወድሃለሁ አፈቅርሃለሁ እያልሽኝ እያለ እንግዲህ ብሌንን ይናገራታል። ለብሌን ግን በጣም የሚያስብላትና የሚወዳት ሳሚ ነው። ከሳሚ ጋር ብትሆን ብዬ አስባለሁ፣ እንደኔ ማለት ነው። ከሁሉም ነገር ይከላከላታል። ሳሚ በእሷ ከመጡበት ምንም አይነት ድርድር እንደማያውቅ ነው እንግዲህ ብዙ ክፍሎች ላይ ያየ ነው ማለት ነው። እንግዲህ የወይዘሮ ገኒ ጓደኛም ታግታ ነበረች። ያገታትም እንግዲህ በሀይሉ ነበረ። ስለዚህ ከታገተበት ወንበር ይዘዋት ሲወጡ ቃል ጋር ከዛ ወንበር ላይ የዳግም አባት የተገደለበትን ቀን ያን ቀን ጽፋ ነበር። አሁንም ደግሞ በተቃራኒው ደግሞ ጓደኛዋ ስትታገት ነበር ያን ቀን የጻፈችው። ስለዚህ በሀይሉ ምንድን ነው የጻፍሽው አንቺ አሮጊት ብሎ ሲጠይቃት ዝም ብሎ ቀን ነው ትለዋለች። ምንድን ነው ቀን ብሎ ሲላት በቃ ቀን ነው ትለዋለች ማለት ነው። ከዛም እንግዲህ እንደዚህ እያወራች እያለች ለጓደኛዋ ለፀሐይ እያወራች እያለች በመሀል እንግዲህ ሳታየው ልጇ ይመጣል። የዳግም አባት የተገደለ ጊዜ ስትል እንዴ አባት የተገሉ ነው እንዴ? በሰው ነው እንዴ የተገደለው? ማን ነው የገደለው? ለምነውስ የደበቅሽኝ? የአባቴን ገዳይ ማወቅ እፈልጋለሁ። ስለዚህ አባትህ ሞቷል ነው እንጂ ያልሽኝ፣ አባትህ ሰው ገሎታል ብለሽ መቼ ነገርሽኝ? ለምንድን ነው እንደዚህ የዋሸሽኝ? እማዬ ልጅሽ እኮ ነኝ ይላታል። ምክንያቱም አንተም ማጣት ስለማልፈልግ ነው ትለዋለች። ለምንድን ነው የምታጭኝ ይላታል። የእኔ ልጅ እናትህን ሽበላት ትለዋለች። አንቺ አያገባሽም፣ ሁለተኛ በመሀላችን አትግቢ ይላታል። ፀሐይ የሰራሽውን ስራ የረሳው ልጅ እንዳይመስልሽ ይላታል። ከዛም እንግዲህ ወይዘሮ ገኒ ከዚህ በኋላ ፀሐይን እንዳትናገራት ትለዋለች። ሁሉንም ነገር ስለደበቀችልሽ ሚስጥርን ስለደበቀችልሽ ነው ወይ ይላታል። እኔ ልጅሽ አይደለሁም አንቺ ያልሽው ብቻ ነው ወይም የሆነ አንቺ ስለፈራሽ ስለተጨነቅሽ እኔ ማወቅ የለብኝም ማለት ነው። ስለ አባቴ እኮ ነው የዋሸሽው፣ እኮ ትክክል አይደለም ነኛችን እሱ ውሸት ነው ወይ እያለ ዳግም እንግዲህ እናቱን ይጠይቃታል። ወይዘሮ ገኒም ደግሞ እባክህ ይበቃል፣ ምንም የሚነገር ነገር የለም፣ ትነግሪኛለሽ፣ አባቴ ማን እንደገደለው ትነግሪኛለሽ ይላታል። ዳግዬ እባክህ ተረጋጋ፣ ትጎዳለህ እኮ ትለዋለች። እናቴ ዋሽታኛለች፣ አባቴ እኮ ተገድሎ ነው ይላታል። እኔ በቃ ምንም አላውቅም፣ እናቴም ትለኝም ብቻ ነው የምቀበለው፣ ምን አይነት ሰው ነኝ ይላል። እባክህ በቃ ሁሉን ነገር በቃ ትደርስበታለህ፣ ሁሌም ደግሞ እኔ ከጎን ነኝ ትለዋለች። ቃል ታውቂ ነበር እንዴ ይላታል ማለት ነው። እንግዲህ ቃልን እርግጠኛ ነኝ ታውቂ ነበር ይላታል። አባቴ ተገድሎ እንደነበረ ታውቂያለሽ፣ ንገሪ ቃል አባቴ ማን የገደለው ይላታል። ትወጂኝ የለ እወድሃለሁ ትይኝ የለ ከምትወጂው ሰው እንደዚህ አይነት ነገር ይደበቃል ወይ ይላታል። እባክሽ ንገሪኝ ብሎ ይጠይቃታል። ቃልም እንግዲህ ገኒም ታያታለች ቃልም እንዳትናገር፣ ቃልም ልትናገር ትፈልጋለች። ከዛም ደግሞ ለሳሚ ምን እያልሻት ነው እያለ እናቱን ያያታል። ከዛም እንዳትነግሪው እያልሻት ነው፣ ምንም ችግር የለውም እውነቱን እኔ ራሴ እንግዲህ ዳግም ትቶታል። ይኸው የሚያስፈልገውን አስቤዛ ገዝቼልሻለሁ ካስፈለገሽም ጨምሪ ብሎ ብሩን ትቷት ይሄዳል። እንግዲህ ጆንም ለሰላም ሄድና ብሌን እኮ
አንተ ነብሰ ገዳይ ነህ አለችኝ እያለ ይናገራል ማለት ነው። ከዛም እንግዲህ ወስዶ ለሰላም ምን ነው ከዚህ ቤት ያላችሁ ሰዎች ተራ በተራ እየመጣችሁ የምትጠይቁኝ ምንድን ነው ይላታል። ምንድን ነው እሱ ስትለው ብሌንም እንግዲህ ይሄ ቢላ ወድቆ ስታየው ልትገለኝ ነው ብላ አናገረችኝ ይላታል። ከዛም እንደዛ ስትለውም ማን ነው እንደዚህ ያለህ? ማን ነው እንደዚህ ያለህ? ብሌን ናት እንደዚህ ያለች ብላ ትናገረዋለች። ከዛም እንግዲህ ብሌን ደግሞ ትሄድና ሰላም ከልጇ ተጸጽታ ምንድን ነው ልጇ እንግዲህ ቃል ደውላ ሰው ለመርዳት ብር ትጠይቃት ነበር። ሰላምም ብር የለኝም ትላታለች። ከዛም እንግዲህ ገኒም ደውላ አንቺ ልጅሽ ደውላ እንዴት እንደዚህ ትያታለች? ትክክል እኮ አይደለሽም ትላታለች። ከዛም እንግዲህ ሰላምም ምንም ባላጠፋችው ብሌንም ዝም ብለሽ አጨጭቂኝ በገዛ ቤቴ ቦታሽን ወቂ ልክሽን አትለፊ ትላታለች። ብሌንም እሺ በቃ ልኬን ስላላወቅሁ በጣም ይቅርታ ብላ ትታት ትሄዳለች። ከዛም እንግዲህ ይህም ማድረጌ ትክክል አይደለም ብላ ትጸጸታለች ማለት ነው። ከዛም ስትጸጸት ጆንም ወደ እሷ ይመጣል። አክስቴ ምን ሆነሽ ነው ደህና ነሽ ወይ ይላታል። ወይ ልጄ ምንድን ነው የሆንከው? የምን ቢላ ነው? ከዚህ በላይ መቋቋም አልችልም ይላል። ይሄድ ነኝ ይላል። አላቅም በቃ ግን ሊሄድ ነው ይላል። የኔ ልጅ ምንድን ነብሰ ገዳይ ነው ቢላውን ያስልሻል ሲያሳያት አለች። እሷ አንተን ነብሰ ገዳይ አለች ብሌን አለች ትለዋለች። ይላል ማለት ነው። ነገር ከአንቺ ጋር ሳልፌ አስለቀሽኝ እያለ ቀበያለ እንግዲህ ሰላምም ትሄድና በጣም ያበዛሽዋል መሰለሽ ብላ እንግዲህ ወደ ሰላም ትሄዳለች። ብሌንም ደግሞ ቦታሽ ደህና ናት አላወቀም። ይህንን ደግሞ አሁን መቀበል አለብኝ ትክክል ናት እያለች ትናገራለች ማለት ነው። ከዛም ማለት ነው ሰላምም እንግዲህ ወደ ብሌን ትሄድና ትንሽ ያበዛሽዋል መሰለሽም እኔ ነው ትዬ ትላለች ማለት ነው። እኔ ነው ትዬ ትላለች። ከዚህ ከአንቺ እዚህ ክፍል ውስጥ ሌላ ሰው አለ ትላታለች። አይ አልገባኝም ትላታለች ማለት ነው። እና የማይመስል ነገር ጥያቄ እየጠየቅሽ እኮ እያደረግሽ ነው ትላታለች። እኔ እኮ ድንገት ስትቆጪ ግራ ገብቶኝ ነው ምን አጠፋው ትላታለች ማለት ነው። ያጠፋሽውንም አንቺ ራስሽ ታውቂያለሽ። እኔ ሞኙ አንቺን አስቀየምኩኝ ብዬ ራሴን ወቅሳለሁ። ለካ ጀሌት ልብሽ አብጦ የሰው ሰውን ትሆኛለሽ እኔ እያለች ትናገራለች። ብሌንም ስለምን እንደምታወሪ አልገባኝም። ቅድም ጮኸችባት። ከዚህ በፊት ተናዳ ነበር ዝም አልኩኝ። የአሁኑ ግን በዛ ያለ ሳሚ እንግዲህ ወደ እነሱ ይሄዳል ማለት ነው። ከዚህ በላይ ስትናገራት ማየት አልችልም ብሎ ወደ እነሱ ሊሄድ ሲል እንግዲህ ተረጋጋት ጃመሳው ሰራተኛ የመናገር መብት አላት ከዛም እንግዲህ ዝም ብሎ ያየዋል ሳሚ። ቆይ አንቺ ግን ማን ሆነሽ ነው? የወንድሜ ልጅ ነብሰ ገዳይ የምትይው ማን መለሰሽ? ነብሰ ገዳይ እያለች ትናገራታለች ማለት ብዙ አትናደጅ ይሄ ጅማሬ ነው ይሄዳል ማለት ነው። የኔ ልጅ ምንድን ነው የሆንከው ትለዋለች። የምን ቢላን ያስረሱን እያስታወሰ እሱም ከዚህ በላይ መቋቋም እንደማይችል እንደ ወንጀለኛና እንደ ሌባ መታየት አልችልም የሚለውን አስታውሳ ቤተሰቤን ብዬ በመጣሁ ምን አድርጌ ነው ደግሞ አሁን ምን አደረግኩ ትለዋለች። ላደረግኩት ነገር በሙሉ ይቅርታ ጠይቄያለሁ። አንቺ ስታቆሚ ግብረ አበሮችሽ ይጀምራሉ ይላታል። የአንቺ ሲሆን የእነሱ ግን ምንድን ነው ይሏታል። ለስንት ሰው ነው እኔ ማስረዳት ያለብኝ አክስቴ ይላታል ማለት ነው። ሳሚ ተናገረህ እንዴ? ብሌን ነች እንጂ ያላት እሱን ሁላ ሄዳ ለምንድን ነው እንደዚህ ያልሽው? በቤቴ ምን አስበሽ ነው? ነብሰ ገዳይ ያልሽው አንቺ ማን ስለሆንሽ ነው? ገንዘብ ፈልገን የመጣችሁ ብላችሁ የተጠራጠራችሁ ይመስለኝ ነበር፣ ግን ለካ ወንጀለኛና ነብሰ ገዳይ ነው የምታስቡኝ ይላታል። እረ በፍጹም እኔ እንደዛ አስቤ አላቅም፣ የወንድሜ ልጅ እኮ ነው ትለዋለች። አክስቴ በእናትሽ አትዋሺ፣ እሷ ከአንቺ ካላየች እንደዛ ልትለኝ አትችልም ይላታል። እኔ ልሞትልህ፣ እኔ እንዴት እንደዚህ አስባለሁ? እርግጠኛ ነህ ብሌን አፋውታ እንደዛ አለች ትለዋለች። አዎ አክስቴ ስትለው ግን እኮ ብሌን እንደዛ አይነት ልጅ አይደለችም ይላታል። ቆይ እንዴት? ብሌን እኮ እንደዚ አይነት ሰው አይደለችም ትለዋለች። እኔም ገርሞኛል። እኔም እኮ ነው ለዛ እኮ ነው ከአንቺ ሰምታ መስሎኝ እየጠየቁሽ፣ ግን ስትታይ ስነ ስርዓት ያላት ትመስላለች። እንደዚህ ሰው ማንነት የሚነካ ነገር ግን አትናገርም። የተፈጠረውን አንድም ሳታስቀር ንገረኝ ትለዋለች። ጠዋት አባዬ የመጣ ጊዜ ቢላው አትክልቱ ላይ ወድቆ ነበር እና ምን ችግር አለው?
በሆነ አጋጣሚ ይወድቃል አለ ትላለች። ግን እሷ እንደዚህ አላሰበችም። ቢላው እንዴት ወደቀ? በቢላው ልትገለኝ ነበር። ነብሰ ገዳይ ነው፣ አባትም ገዳይ ነው። የማንዘር ሆንክና ነው? እኔ አክስቴ በቃኝ ይላል። ለስሙ እኮ አክስቴ ቤት ነው ያለው፣ ግን ለስሙ እምነት ማግኘት አልቻልኩም ይላታል። ቆይ አባቴ ገዳይ ነው እንዴ ይላታል። እንዴት ገዳይ ብላ ትናገረዋለች ይላል። ነገሩም አንቺም እሱንም አትወጂውም አይደል? አየሽው አይደለ? አንቺ የገዛ ወንድምሽም ከመሬት ተነስቶ እንዲናገረው አጋልጠሽ ሰጥተሽዋል ይላታል። ብሌን እንደዛ አለች ትላለች። አዎ ይላታል። ይሄ በጣም ትልቅ ድፍረት ነው። የት ነው ያለችው ስትለው ክችን ውስጥ ይላታል። እሷም እንግዲህ ወደ ክችን ሂዳ እንግዲህ ብሌንን ተናግራት ብሌንን በጥፊ ትመታታለች። ከዛም በጥፊ ስትመታትም እንግዲህ ጆም ቢላውን ይዞ ወደዛ ይሄዳል ማለት ነው። እንግዲህ ሰላምም በጥፊ ድረስ ዮሐንስ ምን እንዳልካት አላውቅም፣ ግን መቼም አላውቁም ይበልጥ እንድጠራጠረህ ነው ያደረግከው ትለዋለች ማለት ነው። የኔ ልጅ ገዳይ ነው ወይ ትላታለች። ደግሞ በኃይሉ ማንን ሲገድል አይተሽ ነው? ገዳይ ማ እህት የተሳስተሻል፣ እኔ እንደዛ አላልኩም የሚል ብለሽ ውሸታም ነሽ ልትይ ነው ትላታለች። አንቺ የእኛ ዘር ገዳይ ነው ወይ ትላታለች ማለት ነው። እንደዚህ እየተናገርሽው ይላታለኝ። እንግዲህ ሳሚም በሱ ምክንያት ነው ወይ ሰላም እንደዚህ የተቆጣቻት ያለችው ይላል ማለት ነው። እንግዲህ ሳሚም ብሌንን ስለተቆጣቻት በጣም ተናዷል ማለት ነው። እንግዲህ ገኒም ልጇ እየጠየቃት እያለ እርግጠኛ ነኝ ታውቂ ነበር እያለ ቃልን ይጠይቃታል ማለት ነው። ቃልም እንግዲህ ልትነግረው አልፈለገችም። እኔ በራሴ መንገድ እደርስበታለሁ ብሎ እንግዲህ ትቷቸው ይሄዳል ማለት ነው። ብሌንም አንተ ልጅ እያለ ለምንድን ነው ልጅ እያለው ዋሸሽ ስላላት እንግዲህ ዳግም እሱን ከዚህ በኋላ ተወኝ ትለዋለች። ለሁለት ብለሽ ነው ወይኔ የቀረብሽኝ ትላታል። ሲጀመር መች ቀረብኩ? እንደዛ ነው እንዴ የምታስበው? በጣም ያሳዝናል። ቅጀት ነው ይላል። እሺ አመሰግናለሁ ይላት። እውነትም እየቃጀው ነበር ይላታል ማለት ነው። እንግዲህ እሱን ትቷት ይሄዳል ማለት ነው። ብሌንም እንግዲህ ይቅርታ ሳሚ፣ ለምንድን ነው እንደዚህ ያደረግኩት? እኔ እኮ ለአንተ ብዬ ነው፣ በጣም ይቅርታ ለአንተ ብዬ ነው እንደዚህ ያደረግኩት። ከኔ ላይ መጎዳት የለብም ለእኔ ብለህ ትላለች። እንግዲህ ሰላምን ቁጭ ብላ ሳሎን ውስጥ ባስ ሰላም ምንም እንዳትዪ ልታስቆሚኝ እንዳትሞክሪ ይላታል። እንዴ ሳሚ ምን ትለዋለች። ስላደረግሽልሽ ትክክል አይደለም ይላታል። ሳሚ ቆይ ብላ እንግዲህ ወይዘሮ ሰላም ሳሚን ለማስቆም ትሞክራለች ማለት ነው። አየህ ብሌን መንታ መንገድ ላይ ናት፣ በአንተና በዳግም መንታ መንገድ ላይ ናት። ስለዚህ ጊዜ ያስፈልጋታል፣ ጊዜ ስጣት ትለዋለች። ከዛም እንግዲህ ገኒም ለፀሐይ ምግብ ሳልሰጥሽ እባክሽ ይቅር በይኝ ትላታለች። እኔም ምዕራቡን እረስቸዋለሁ ትላለች። በኃይሉም እንግዲህ ስልክ ይደውላል ማለት ነው። እንግዲህ በኃይሉ ስልክ ሲደውል ለጆ ይደውልለታል ማለት ነው። እንግዲህ ለጆ ላነሳ ሲል ለገኒ ይደውልላታል። ገኒም ሲደውል ታነሳለች። ሄሎ ምን ፈለግክ ትለዋለች። አለው ገነት ምን ልበልህ በኃይሉ ነይ ሲላት ምን ፈልገን የደወልከው? አለመሞቷን ለማጣራት ፈልገን የደወልከው ትሎች ሞታለች አልሞተችም ለማጣራት ነው አይደል ትለዋለች ማለት ነው። እንግዲህ እኔ ይህን ነገር እንርሳው ሰላም እናወርድ ይላታል። ለምንድን ነው ሰላም የምናወርደው ስትለው የሰለሞንን ፋይል ሁሉንም ስጭኝ እንዝጋው ይላታል። አንተ ፈሪ በፍጹም አልሰጥህም ብላ ትናገራለች ማለት ነው። እንግዲህ ሰላምም ሳሚን አስቀርታው ነገ በጠዋት ትሄዳለህ ትለዋለች። ከዛም ብሌንም እንግዲህ ሳሚ ለእኔ መልካም ሰው ነው ቢሄድም ይቅርታ መጠየቅ አለብኝ ብላ ወደ ሳሚ ትሄዳለች ማለት ነው። ወደ ሳሚም ሄዳ ምን ፈልገሽ ነው ሲላትኝ ይቅርታ እንድታረግልኝ ነው ትለዋለች ማለት ነው። እንግዲህ ጆም መንገድ ላይ ሲሄድ ቃልን ተናዳ ያያታል ማለት ነው። ተናዳ ስትሄድ ያያታል ማለት ነው። እንግዲህ ቃልን እየተከታተለ የምትገባበትን ሰፈር ያያል ጆ ማለት ነው። ከየት ነው የመጣችው ማናት የሚለውን ለማወቅ ማለት ነው። እናቴን ነው እኮ የምትመስዪው እናቴን እያለ ይናገራል ማለት ነው። ከዛም በኃይሉ ይናደዳል ማለት ነው። በኃይሉ ተናዶ ቆይ ግን በመጀመሪያ ነገር እቻ አሮጊት አትፋታኝም? እኔ ተራ ሰው ነኝ ሰላምዬ፣ በሁለታ ቆጥሮ የሚያስጨንቅሽ ተራ ሰው ነኝ፣ በአንቺ ህይወት ውስጥ ምንም ቦታ የሌለኝ ተራ ሰው ነኝ ይላታል። እንደፈለክ ተናገረኝ ይገባኛል እያለች እስካሁን ግን ለምን እንዳስቆምሽኝ አልገባኝም ስላት
ያስቆምኩ ይቅርታ ጠይቀህ ነበር ትላለች። ለምንድን ነው ይቅርታ የምትጠይቀኝ? ተው በቃ እሱን ትላለች። አሁን ሳወራ ምን ያህል እንደጎዳሁ ታውቆኛል። አውቄ ያደረግኩት ነገር ትለዋለች። አውቀሽ ነው ያደረግሽው። ለምን ይህን ስለነገርሽ በጣም ደስ አለኝ አመሰግናለሁ ብሏት ትቷት ይሄዳል ማለት ነው። እንግዲህ ሲሄድም ለምንድን ነው የዋሸኸኝ ትለዋለች ማለት ነው። ምንድን ነው የዋሸሁሽ ስላተኝ ሚስትና ልጅ እያለህ ምን እኔ አንቺን ዋሽቼሽ አላውቅም ይላታል። ከዛም ዋሽተኸኛል እያለችው እያለ ብሌንም ደግሞ ቃልም ደግሞ ለዳግም እኔ አንተን የሆነ ነገር ዋሽቻለሁ ትለዋለች። ስለ አባቴ ነው ይላታል። አይ ስለ ሳሚ ልጅ ነው ትለዋለች። ምንድን ነው የሳሚ ልጅ ስላት ለአንተ አስቤ ነው። ሳሚ ፍቅረኛ ነበረችው ግን ልጅ የለውም በዛ ምክንያት ነው የተዋት። አሁን ከዛ በኋላ ሰው ማያምንም ብሌን ግን እንዴት እንደቀረባት በፍጹም አላውቅም ይላታል ማለት ነው። ከዛም ባጨርሽው ከዚህ በኋላ ምንም አያስፈልግም እያለ ለምን ዋሸኝ? እኔ ልጅም ሚስትም የለኝም ብቻ ትንሽ ጊዜ ስጭኝ ሁሉንም እውነት እደርስበታለሁ እያላት በዚህ ነው እንግዲህ የዛሬው አደራ ድራማ ያቆመው ማለት ነው። በቀጣይ ክፍል እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝት ይበልል። ይወዳችሁ ወዳችሁ ስለምትከተሉ ከልብ አመሰግናለሁ። አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ክፍል እንገናኛለን። ባይ ባይ። ና እዚህ ነው እንደሱ ይሻላል ማርትዬ። እሺ ቆይ ግን እኔ ምን አደርጋለሁ ይላታል። አንቺ ብትሄጂ አይሻልም እንዴ? አብረን ነው የምንሄደው ትለዋለች ማለት ነው። እሱም እንግዲህ እንደዛም ይሻላል እንዴ ማርቲ ትለዋለች። እሱም አሁን ቤት ና ትለዋለች። እሺ ይላል ማለት ነው። አቶ ደረጀም እንግዲህ እሺ ብሎ አቶ ደረጀ ማርቲ ስደውልለት አሁን ማርቲ ሁሉንም አውቃለች። እንግዲህ አብጌል እና ናታንም ቁጭ ብለው ሳሎን እያወሩ ይገኛሉ ማለት ነው። ከዳጣ ጋርም እያወራች እንግዲህ አቶ ደረጀ ያደረገው ነገር ትክክል አይደለም፣ ግን አልነገራትም። ቤተሰቡ እንዳለ ተጨንቆ ይገኛል ማለት ነው። እንግዲህ አብጌልም ራሷ በሀሳብ እንትን ብላ ትገኛለች። በሀሳብ ሄዳ ዳጣም እንደዚሁ ናታንም አብጌልም ሁሎችም እየተጨናነቁ ይገኛሉ ማለት ነው። እንግዲህ ናታን እና አብጌል አንድ ላይ ቁጭ ብለው እንግዲህ ተጨንቀው ይገኛሉ። ዳጣም ደግሞ ወጣት ሄዳለች። እንግዲህ ማርቲም ደረጀን ደውላ ጠርተዋለች ማለት ነው። ደረጀም እንግዲህ ጋዘሽ ማለት ነው። ምንድን ነው የጋበሽው ትላታለች። መጥቶ ነበር እንዴ ትላታለች ማለት ነው። አይ አልመጣም ማየ ማለቴ ምሳ ልጋብዘው ነው ለማለት ፈልጌ ትላታለች ማለት ነው። ነበር ትላት ናታን አለ እንዴ ትላታለች ማለት ነው። ናታን ካለ ለዛን ጥሬ ብዬ ልኪያት ነበር ትላታለች ማለት ነው። ዛሬ ሆስፒታል ትሄድ ነው አይደል ትላታለች ማለት ነው። ናታን ነው የነገረች ትላታለች። አዎ እማዬ ትላታለች። እና እዛው ነው ያለው ወይ ትላታለች። ዝግጁ ነው ትላታለች ማለት ነው። እንግዲህ ወይዘሮ ማርቲም ነይ እስኪ አንዴ ትላታለች ማለት ነው። ዳጣም እንግዲህ ከእሷ ጥግ ቁጭ ትላለች ማለት ነው። ከልጆች ለይቼ አላይሽም እሺ ትላታለች ማለት ነው። ከዛም አይዞሽ በቃሽ ትላታለች ማለት ነው። እንግዲህ ማርቲም ሰማሽ አይደል የሰላምን ነገር ትላታለች። በጣም ዛሬ እሱን ለማረጋገጥ ነው የሚሄደው ትላታለች። እንግዲህ ለማንኛውም ግን ቃል እገባልሻለሁ ትላታለች። ምንም አይነት ነገር ቢፈጠር ከልጆች ፈጽሞ አለይሽም እንዳትፈሪ ትላታለች። እሺ እማዬ በቃ ሁሉም ነገር በቃ እንግዲህ እያለች ትናገራለች ማለት ነው። ከኔ ተማሪ ምንም ነገር ቢሆን ሰው እንዳታምኝ ትላታለች። በህይወት ዘመንሽ ሰው እንዳታምኝ፣ ምንም ነገር ቢሆን በሙሉ ልብሽ ሰው እንዳታምኝ እሺ ትላታለች ማለት ነው። እሺ እማዬ ትላታለች። ዛሬ እናረጋግጣለን ትላታለች። በራሴ አይን ካላየው አላምንም ብዬ እኮ ነው ትላለች ማለት ነው። እንግዲህ እሱንም ነገር ለማየት ከአቶ ደረጀ ጋር ውሃዬን ከአጠገብሽ አታርቂያት አብጌልም ትላታለች። እህቴ እማዬ እንደዚህ አትበይ ትላታለች ማለት ነው። በቃ ደረጀ እየመጣ ነው
ተባብለው እንግዲህ መኪና አሙቀው እንግዲህ ውጤቱን ለማየት እየሄዱ ያለው ነው። እንግዲህ የዛሬው ዳጣ ድራማ በዚህ የተቋጨው ማለት ነው። በቀጣይ ክፍል እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝት ይበለኝ። አለማየሁን ሰብስክራይብ በማድረግ ቤተሰብ ሁኑ። አብሮነታችሁን አሳዩን። መስማሮቹ ከልብ አመሰግናለሁ። እወዳችኋለሁ፣ አከብራችኋለሁ። ባይ
አላደረኩም ትለዋለች። በቃሽ ከዚህ በላይ ምንም አይነት ነገር ይኸውልሽ በገዛ ጆሮ ሁሉንም ነገር ሰምቻለሁ ይላታል። እንደዚህ ሲላትኝ ወይዘሮ አልማዝም ደሊና እባክሽን ንገር ያባራታል ማለት ነው። እባክህ ልጄ ታሞብኝ ነው እኔ እናት ነኝ ትላለች። የእኔ እናት አልማዝ ብቻ ናት። እየሰማሽ ነው ወይዘሮ አዜብ? እንኳን ለደቂቃ እዚህ ቤት እንድትቆይ አልፈልግም። ካሌብ ልጄ እባክህ ልጄ ታሞብኝ ገንዘብ ብቻ ነው የምፈልገው ትላለች። ኧረ እባክሽ የሰረቅሽውና ያበላሸሽውን ህይወት ፖሊስ ጣቢያ ስትገቢ ትናገሪያለሽ ይላል። ምን ታደርጋለች ትለዋለች። እባክህ እባክህ ትለዋለች ማለት ነው። እንግዲህ እነሱንም እንደስ ስትላቸው ውጭ ይላታል። እሷም ዞር ብላ ታያቸውና ትወጣለች ማለት ነው። የዛሬው ደሊና ድራማ እንግዲህ ከዚህ ላይ ከመቋጨቱ በፊት ምንድን እየተካሄደ ነው ትላለች። ወይዘሮ አልማዝና ቤዛም ይስቃሉ ማለት ነው። ደሊናም ዝም ብላ አቁማለች። ምንድን ነው እየተካሄደ እማዬ ይላታል። እሷን አመኜ አንቺን ስላስቀየምኩሽ በጣም ይቅርታ ነው ትለዋለች። አውቃለሁ እሰይ እንደውም ተገላገልናት ትለዋለች ማለት ነው። እንግዲህ እንደዚህ እያሉ እያሉ እነሱም ይቀመጣሉ። ካሌብም ተናዶ ቁጭ ይላል ማለት ነው። የዛሬው ደሊና ድራማ በዚህ ነው የተጠናቀቀው። ወይዘሮ አዜብ ሻንጣዋን ይዛ ከቤት ወጥታለች። በቀጣይ በክፍል 46 ምን ይሆን? የካሌብ እውነተኛ እናት ማን ናት? ግን ከዚህ ላይ ወይዘሮ አልማዝ የካሌብ እውነተኛ እናት ሳትሆን ወይዘሮ አልማዝ ከልጇ ከቤዛ ጋር ሆና የቤዛ እናት ናት፣ ግን የካሌብን ንብረት ልትወርስ እንደመጣች ነው የሚያሳየው። እና እንግዲህ በቀጣይ ክፍል እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። ወዳችሁ ፈዳችሁ ስለምትከተሉ ከልብ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ባርኮትን ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮቹ ስለምሰጡኝ ሀሳብ አስተያየት በርቺ ቀጥይበት ለምትሉኝ ከልብ አመሰግናለሁ። እንዲሁም ቤቴን በመልካምነትና በቅንነት መጥታችሁ ለጎበኛችሁ ደግሞ ምስጋና የላቀ ነው። ያልመለስኩላችሁ እኔም ቤታችሁ እንድመጣ የምትፈልገው ኮሜንት ላይ አስቀምጡልኝ። ያልመለስኩላችሁ መልሳለሁ። እስከ ሰዓት ግን እስከዚህ ደቂቃ አብራችሁ ስለቆያችሁ ከልብ አመሰግናለሁ። እወዳችኋለሁ፣ አከብራችኋለሁ። በቀጣይ ክፍል እስከሚያገናኘኝ እኔም እናንተም ቸርን ሰንብት። ባይ ባይ።